በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ለክብሩ የፈጠረን እንድናመሰግነው የፈቀደልን በቸርነቱ የጠበቀን በመግቦቱ ያልተለየን በአመቱ ስቦ በረድኤቱ አቅርቦ በቅድስናው ስፍራ የሰበሰበን የቸርነቱን ስራ ያደረገልን የሰራልን የቸርነት ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ይህን መርሐ ግብር ጀምረን ቃሉን በመስማት እንገኛለን። እስካሁን እግዚአብሔር ስናመሰግን የቆየነው አሁን ባለው ደቂቃዎች ቃሉን እንነጋገራለን። ለእኔ የምናገርበት አንደበት ለእናንተ ሰሚ ጆሮ አስተዋይ አእምሮ ለሁላችን እግዚአብሔር አምላካችን ያድለን። ዛሬ እንድንነጋገርበት የመረጥኩት የትምህርት ርዕስ ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው ይላል። መጽሐፈ መክብብ ምዕራፍ 9 ቁጥር 4 ላይ ተመዝግቦ እናገኘዋለን። ጥበበኛው ሰሎሞን ይህንን ኃይለ ቃል ተናግሮት አስተምሮት እንዲሁም በመጽሐፍ መዝግቦት እናገኘዋለን። የሰው ልጅ ብቻው እንዲኖር የተፈጠረ አይደለም። የሰው ልጅ ስጋዊ ማንነት አለው፣ ረቂቅ ማንነትም አለው። ስጋዊ ማንነቱ እንስሳትን ያስመስለዋል። መንፈሳዊ ማንነቱ ደግሞ መላእክትን ያስመስለዋል። እንደ ግዙፋን ፍጥረታት ለሚበላ ለሚጠጣ ስጋዊ ለሆነ ነገር ብቻ የሚኖር አይደለም። ስጋዊ በሆነው ዓለም ይቆያል፣ መንፈሳዊ በሆነው ዓለም ይኖራል። ስጋዊ የሆነው ያው ያለንበት ዓለም መቆያ ነው፣ መኖሪያ አይደለም። መኖሪያችን ቅዱሳት መጻሕፍት እንደሚነግሩን ቤተክርስቲያን እንደምታስተምረን በሰማይ ነው። በዚህ ስንቆይ ስጋውያን እንደመሆናችን መጠን ከሕያዋን ፍጥረታት ሁሉ ጋር በአንድነት እንኖራለን። ሰው ብቻዬን ልኑር ብሎ ቢያስብ መኖር አይችልም። ከሕያዋን ፍጥረታት ከሰዎች ጋር እንዲሁም ደግሞ ከሰው ካነሱ ከእንስሳት ጋር በደመ ነፍስ ሕያዋን ሆነው ጸንተው ከሚኖሩት ፍጥረታት ጋር አብሮ ይኖራል። ሰው ሕያው ነው። በደመ ነፍስ ሕያዋን ከሆኑ ፍጥረታት ጋር ደግሞ አብሮ ይኖራል። ሕያዋን ብለን የምንጠራቸው ፍጥረታት በደመ ነፍስ ሕያዋን የሆኑ እንስሳት፣ አራዊት ናቸው። ከእነዚህ ጋር ሳይቀር በአንድነት ቢኖር የሰው ልጅ ተስፋ አለው። ከሕያዋን ፍጥረታት ተለይቶ መኖር አይችልም። ከእጽዋት ተለይቶ መኖር አይችልም። የእጽዋትም የእንስሳትም ጥገኛ ነው። የሰው ልጅ ምግብ የሚያገኘው ከእጽዋት ከእንስሳት እስከሆነ ድረስ በደመ ነፍስ ሕያዋን የሆኑ ፍጥረታት ሳይቀር ለሰው ልጅ ያስፈልጉታል። ከዚያ ሲያልፍ ከፍ ሲል ሰው ከሰው ጋር በአንድነት ቢኖር ተስፋ አለው። በአንድነት የማይኖር ከሆነ ደግሞ ተስፋው የመነመነ ነው። አሁን እኛ መኖር እየከበደን ተስፋችን እየጨለለ የመጣው አንድነትን እያጣን ስንመጣ ነው። አንድነት ትልቅ ነገር ነው። እኛ ራሳችን ተፈጥሯችን አንድነትን ያስተምረናል። የእሳት የነፋስ የውሃና የመሬት ስብስብ ነው ሰው ማለት። አራቱ ነገሮች አንድ ባይሆኑ ሰው እንዲቆመው መሄድ አይችልም። የሚፋጀው እሳት የሚያጠፋ ውሃ እንዲሁም ደግሞ አፈርን ሊበትነው ሊያጠነው የሚችል ነፋስን የሚገድበው መሬት፣ እኒህ አራቱ ተዋህደው አንድ ሆነው ነው ሰው ቆሞ መሄድ የቻለ። በእነዚህ ላይ ሕያዊት የሆነች ለባዊት የሆነች ነፍስ አለችው። የወደደውን እንዲያደርግ የፈቀደውን እንዲሰራ የምታስችለው እሷ ናት። ወወሀባ ስልጣነ ትግበር ዘከመ ሐሬት ዘአልቦ ዘይቤልና ወዘይይላል። ማንም ሳይበረታታባት ማንም ሳያስገድዳት የወደደችውን ማድረግ የምታስችለው ሕያው ነፍስ አለችው። ሕያው ነፍስ ያለው የሰው ልጅ ከእነዚህ ከአራቱ ባህርያት ከእሳት፣ ከነፋስ፣ ከውሃ፣ ከመሬት ተዋህዶ በአንድነት የሚኖር
አንድነትን ተፈጥሮ ራሱ የሚያስተምረው። አንድነትን ለመማር መጻሕፍትን ከመጥቀስ አስቀድሞ ራሱን መመልከት እንደሚገባው ያሳየናል። ሰው ራሱ አንድነት ነው ተፈጥሮ። ለዚህ ነው ጥበበኛው ሰሎሞን ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ከሕያዋን ጋር በአንድነት ካልኖረ፣ አንድነት ከሌለው ደግሞ ተስፋ የለውም። የሰው ልጅ ዛሬ ባለው ነገር ብቻ የሚኖር አይደለም፣ ነገ ተስፋ በሚያደርገው ነገር የሚኖር ሕያው ፍጡር ነው። ዛሬ ላይ ከጨበጠው ዓለም ይልቅ ወደፊት የሚያገኘውን ዘላለማዊ ርስት መንግሥተ ሰማያትን እየጠበቀ በተስፋ ትምጣ መንግሥትከ መንግሥት ትምጣ እያለ መንግሥተ ሰማያትን ተስፋ አድርጎ የሚኖር ፍጡር ነው። ጊዜያዊውን የሚያልፈውን ሳይሆን የማያልፈውን ዘላለማዊ ርስት በተስፋ እየጠበቀ የሚኖር ነው። በሥጋዊ ሕይወቱም ቢሆን ገበሬው ዛሬ የሚዘራው ነገ የዘራውን ያፈራል በሚል ተስፋ ነው። ነጋዴው የሚነግደው ነገ አተርፋለሁ በሚል ተስፋ ነው። ሰው የሚኖረው በተስፋ ነው። ያንን ተስፋውን የሚያገኘው ተስፋ ያደረገውን ነገር ገንዘብ ማድረግ የሚችለው ደግሞ ከሕያዋን ሁሉ ጋር በአንድነት መኖር ሲችል ነው። በእውነት አምላካችን አንድነቱን ይስጠን። መለያየት አስቸጋሪ ነው። አንድነት እጅግ ጠቃሚ ነው። ፍጥረታትን በሙሉ ስንመለከት የስነ ፍጥረትን ውበትና ድምቀት ስንቃኝ አንድነቱ ነው ለስነ ፍጥረት ውበት የሚሆነው። መላእክትን ስንመለከት በአንድነት ሆኖ ቅዱስ 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 ብለው ማንን ያመሰግናሉ? ፈጣሪያቸውን ያመሰግናሉ። ቃላቸው አይለያይም፣ አይለዋወጥም። ቅዱስ 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 አንድነቱን ሦስትነቱን መስክረው አመስግነው የሚኖሩት መላእክት በአንድነት ነው። ለተልእኮ በአንድነት ይሰማራሉ፣ ለምስጋና በአንድነት ይሰለፋሉ። አንድነታቸው ጸንቶ ምስጋናቸው በርትቶ የሚኖረው አንድነት ስላላቸው ነው። አንድነት ባይኖራቸው በአንድነት ቅዱስ 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 ብለው ሊያመሰግኑ አይችሉም። አንድነት የሁሉ ነገር መሰረት ነው። ክርስቲያኖች አሁን አስቡ፣ ሁለት እግር አለን። አንድ እግራችን ተራምዶ አንድ እግራችን በቆመበት ቢቀር መንቀሳቀስ ይቻላል? ሁለት እግሮቻችን አንዱ ሲራመድ ሌላኛው መከተል ካልቻለ መድረስ እንፈልጋለን ብለው አስበው ቦታ ላይ መድረስ አንችልም። አንዱ ሲራመድ ሌላኛው ሲከተል መንገዱ ይገባደዳል። ማስኔት እንፈልግበት ቦታ ላይ መድረስ እንችላለን። አንድ እግራችን ተራምዶ አንድ እግራችን እዚያው ቢቀር አንድ ወደፊት ሲል አንደኛው ወደ ኋላ መሄድ ይቻላል? አይቻልም። ክርስቲያኖች ሁለቱ እግር ተስማምተው ተዋደው አንዱ ወደ ሄደበት ሌላኛው እየተከተለ የመጀመሪያ ቀኑ ይሁን ግራው ገራመድ ባናውቀው አንዱ ሲራመድ ሌላኛው እየተከተለ ጉዟችንን እንቀጥላለን። አንደኛው ሲሄድ ሌላኛው አልሄድም ብሎ ቢቆም ግን ጉዟችንን መሄድ እንችላለን? አንችልም። አንድነት ለሁሉ ነገር ጠቃሚ ነው። እነዚህ አራቱ ባህሪያት በሰውነታችን ያሉት እኛው ሰውነታችን ላይ ቢጣሉ መኖር አንችልም። አራቱ ባህሪያት እሳት፣ ነፋስ፣ ውሃ፣ መሬት። ውሃ በተፈጥሮ እንደምናውቀው እሳትን ያጠፋዋል። እዚህ እኛ ሰውነት ላይ ያለውን እሳት እኛ ሰውነት ላይ ያለው ውሃ የሚያጠፋው ቢሆን መኖር እንችላለን? አንችልም። ተስማምተው አንድ ሆነው እንድንኖር የሚያደርጉ ክርስቲያኖች ለመኖር አንድነት እጅግ ወሳኝነት አለው። ለዚያ ነው ጥበበኛው ሰሎሞን ሰው ከሕያዋን ጋር በአንድነት ቢኖር ተስፋ አለው፣ በአንድነት ከኖረ ግን ተስፋ የለውም እያለን ነው ሲገለበት። ክርስቲያኖች አሁን የሀገራችን ተስፋ ሁላችንም ተዋደን ተስማምተን አንድ ላይ ሆነን መቀጠላችን ነው። የምንለያይ ከሆነ አንጸናም፣ አንድ ሆነን መቀጠል አንችልም። መጻሕፍት ያንን ይነግሩናል። በማቴዎስ ወንጌል ምዕራፍ 12 ከቁጥር 23 ጀምሮ ተመዝግቦ የምናገኘው ነገር አለ። በዘመኑ ጌታችን ያስተምር በነበረበት ዘመን የነበሩ ሰዎች አይኑ የማያይ እግሩ የማይራመድ ሽባ የሆነ ሰው አመጡ። ያንን ሽባ ማየት የተሳነውን ማየት የማይችለውን እንዲህ ያደረገው ጌታችን። ታዲያ ይህን የተመለከቱ አይሁድ ይህን የሚያደርገው በመንፈስ ርኩስ ነው፣ በእኔ ሁሉ አጋንንትን የሚያወጣው ብሎ ማንጎራጎር ጀመሩ ይላል።
ታዲያ ሲያንጎራጉሩ ጌታችን እንዲህ አለ፣ ሰይጣን እንዴት ሰይጣንን ሊያወጣው ይችላል? ሰይጣንን የሚያወጣው ከሆነ እርስ በርሱ ተለያየ። እርስ በርሷ የምትለያይ መንግሥት አትጸናም። እርስ በርሷ የምትለያይ ቤት መቆም አትችልም። እርስ በርሱ የተለያየ መንግሥት ቤት ጸንቶ መቆየት አይችልም። አንድነት ሲኖረው ግን ጸንቶ መቆየት ይችላል። ሰይጣንን የሚያወጣው ከሆነ እንዴት መንግሥቱ ትጸናለች? እኔ ሰይጣንን የማወጣው በእኔ ጊዜ ውል አይደለም፣ ባለኝ የባህሪ ስልጣን ነው። ሰይጣን እንዴት ሰይጣንን ሊያወጣው ይችላል? ሰይጣንን የሚያወጣው ከሆነ እንዴትስ አንድነት ይኖረዋል ካለ በኋላ እርስ በርሷ የምትለያይ ቤት አትጸናም። መለያየት የመፍረስ ዋዜማ ነው፣ የመውደቅ ዋዜማ ነው። ከመኖር ወደ አለመኖር የመኖር ዋዜማ ነው መለያየት ክርስቲያኖች። አንድነት ግን የነገ ተስፋችንን የሚሰንቅልን ነገ ተስፋ እንድናደርግ አእምሯችን በተስፋ እንዲቀጥል ሀገራችን ተስፋዋ እንዲለመልም የሚያደርገን አንድነት ነው። ለዚያ ነው ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ምን አለው አለ? ተስፋ አለው። በአንድነት ካልኖርስ ተስፋ የለውም። የእኛ ሀገር አንድ ሆና እንድትቀጥል እንደ ቀድሞ እንደ ጥንቱ በፍቅር ተዋዳ ተስማምታ እንድትኖር የሚያደርጋት ክርስቲያኖች አንድነት ነው። አንድነት ከሌለ መለያየት ከበዛ መኖር አንችልም። ነገንም ተስፋ ማድረግ አንችልም። ለዚያ ነው አሁን ዛሬ ሰው ራሱን አይደለም፣ ሌላውን አይደለም፣ ወንድሙን አይደለም፣ ጎረቤቱን አይደለም ጥላውን ማመን እየከበደው ነው። መተማመን እየጠፋ ነው። መተማመን እንዲጠፋ ፍቅር እንዲጠፋ እያደረገ ያለው ክርስቲያኖች አንድነት ማጣት ነው። በእውነት አምላካችን አንድነቱን መዋሃዱን ለሁላችን ይስጠን። ጌታችን አምላካችን አሁንም በማቴዎስ ወንጌል ምዕራፍ 13 ከቁጥር 22 ጀምሮ ስናነብ ስለ ስንዴውና ስለ እንክርዳዱ በምሳሌ ያስተማረው እናያለን። መልካም ስንዴ ዘርቶ ሄደ ባለቤቱ፣ እነሆ ጠላት መጣና በስንዴው ላይ እንክርዳድ ዘራበት ይላል። ስንዴ ነበር የዘራው፣ ንጹሕ ስንዴ የተመረጠ። ጠላት ግን ምን አደረገ? እንክርዳዱን ጨመረበት በስንዴው ላይ። እነሆ ዘሩ ዘርቶ ከሄደ በኋላ ሲበቅል በቁ አድጎ ከፍ ሲል ንጹሕ ስንዴ ተዘርቶ በነበረበት ስፍራ ላይ እንክርዳድ ተቀላቅሎበት አዩ። ደቀ መዛሙርቱ ተመለከቱ። እነሆ መጡና እንዲህ አሉት፣ አኩሉ ሰናየ ዘራእከ ውስተ ገራይትከ ማየቴ እንከ ሎቱ ዝንቱ ክርዳድ። አቤቱ መልካም ስንዴ ዘርተህ አልነበረምን? ይህ እንክርዳድ ከወዴት መጣ አሉት። ጸራዊ ገብረ ዘንተ፣ እኔ መልካም ስንዴ ዘርቼ ነበር፣ ጠላት ግን መጣና በስንዴው ላይ እንክርዳድ ዘራበታል። ክርስቲያኖች ምን ዘራበት? አምላካችን ለእኛ የሰጠን አንድነትን ነው ልዩነትን ነው? አንድነትን ነው። ፍቅርን ነው ጥልን የሰጠን? ፍቅርን፣ ሰላምን፣ በሰላም በፍቅር በአንድነት እንድንኖር የፈጠረን። መለያየትን፣ ጥላቻን፣ ጠብን፣ መነታረክን ግን በእኛ ላይ የዘራው ጠላት ነው። ጠላት ሰይጣን እረፍት የሌለው እንቅልፍ የሌለው ሁልጊዜ የሰው ልጆችን በማጣላት በማባላት በማጋደል ደም በማፋሰስ አጥንታቸውን በማከፋፈስ እንዲኖሩ የሚያደርግ ጠላት በፍቅራችን ላይ ጥላቻን በአንድነታችን ላይ መለያየትን ዘራበት፣ በተነበት። እነሆ መልካም ስንዴ ዘርተህ ነበር፣ እንክርዳዱ ከወዴት መጣ ሲል ይህን ጠላት አደረገው። ጥሉን፣ ክርክሩን፣ ጥላቻውን፣ መለያየቱን ያደረገው ክርስቲያኑ ጠላት ነው። የጠላት ነገር ደግሞ ዝም ብሎ መቀበል ተገቢ አይደለም። ጠላት የዘራውን እንክርዳዱ በፍቅር ማጥፋት፣ መለያየቱን በአንድነት መጣላቱን በመስማማት በመዋደድ አንድ በመሆን ጥላቻን በማስወገድ በእውነት አንድነታችንን ማጠንከር የኛ ድርሻ ነው። አምላካችን የሰጠን አንድነትን ስለሆነ ያስተማረን እንድንኖርበት ያሳየን ይህን ስለሆነ ማለት ነው። ታዲያ ይህን ካለ በኋላ እሱ ደቀ መዛሙርቱ እንዲህ አሉት፣ ንዑረንከ ወንጻሕዮ ለከ፣ እንግዲያስ ፍቀድልንና ሄደን እንክርዳዱን እንንቀለው ከስንዴው መካከል አሉ። ምኑን እንንቀለው አሉ? ክርስቲያኑ እንክርዳዱን እንንቀለው እናጥፋው ሲሉን ምን አለ እሱ? ህድግዎሙ ይልሐቁ ህቡረ እስከ ጊዜ ማይረር፣
ከመንዘ እንዘ ተፀሐዩ ክርዳድ ይትማው ስርናይ ምስሌው እንክርዳዱን እንነቅላለን ስትሉ ስንዴውን አብራችሁ እንዳትነቅሉት ተዋቸው አብረው ይደጉ አለ ይላል። ስንዴውና እንክርዳዱ አስፈላጊ ነው አይደለም። ግን እንክርዳዱን ለመንቀል በሚያደርጉት ጥረት በሚያደርጉት ሂደት ውስጥ ምኑ እንዳይጎዳ ለስንዴው ሲባል ምኑ ይኖራል? እንክርዳዱ ተዋቸው አብረው ይደጉ አብረው ይኖሩ። ይሄ እኮ አብሮ መኖርን የሚያስተምረን አንድነትን የሚያሳየን ነው። እንክርዳድና ስንዴ ምንም አይነት ግንኙነት የሌላቸው አንደኛው ናላ የሚያዞር አንደኛው ለምግብነት የሚያገለግል የሚጠቅም ሲሆን የሚጠቅመው ነገር ሲዘራ በእርሻው ላይ የሚጠቅመው ነገር ሲበተን እንክርዳዱም አብሮ በቀለ አብሮ አደገ። የስንዴውን ምግብ ተሻማው። የስንዴውን ምግብ አብሮ አንድ መሬት ላይ እየበላ አደገ፣ ከፍ አለ። እንክርዳዱና ስንዴው እንክርዳዱ ካልዘረዘረ በቀር መለየት አይቻልም። ቅጠላቸው ይመሳሰላል። የምኑና የምኑ የስንዴውና የእንክርዳዱ ይመሳሰላል። አሁን ብዙ ሰው አንድ ላይ ተሰብስቦ ጉዞ እያደረገ ባለበት ወይም ገበያ መካከል ሌባውንና ደህናውን ሰው ማወቅ ይቻላል? አይቻልም። ሰው መልኩ ተመሳሳይ ነው። ደህናውን ደጉን ክፉውን ለማወቅ ተግባሩ ፍሬው ስራውን ካላየን በቀር መለየት እንደማይቻል ሁሉ ስንዴና እንክርዳድ አንድ መሬት ላይ አብረው ሲበቅሉ ካልዘረዘሩ ካላፈሩ በቀር ይህ ስንዴ ነው ይህ እንክርዳድ ነው ብሎ መለየት አይቻልም። ለዚያ ነው ባለቤቱ ተውት አብረው ይደጉ፣ ስንዴውን እንክርዳዱን እንነቅላለን ስትሉ ስንዴውን ትነቅሉታላችሁ። በእውነት ክፉዎች በሚያስነሱት ጥፋት የሚጠፋው ክፉ ነው መልካሙ ነው? ክርስቲያኑ በጣም የሚጎዳው የትኛው ነው? መልካሙ ነው፣ ደጉ ነው የሚጎዳው። ክፉማ የሰራውን የክፋት ስራ ስለሚያውቅ ክፋቱን ሰርቶ ዞር ይላል። እንክርዳዱን ዘርቶ ገለል ይላል። ያላወቀው መልካም የሰራው ያላወቀው ግን ይጎዳል። ያ እንዳይሆን ምን አለ ባለቤቱ? ተዋቸው አብረው ይደጉ፣ በአንድነት ይደጉ። ያን ጊዜ መከር ሲደርስ በመከር ጊዜ አጫጆችን እልካለሁ አለ ባለቤቱ። ምኖችን እልካለሁ አለ? አጫጆችን እልካለሁ። ስንዴውን አጭደው ወደ ጎተራ ይከቱታል። እንክርዳዱን ደግሞ ከገለባው ጋር በእሳት ያቃጥሉታል። እስከ መከር ግን ምን ሆኗል? አብረው ይደጉ። የሚያስተምረን ክርስቲያኖች ከክፉ ሰዎች ጋር ሳይቀር እንኳ አብረን መኖር ተገቢ መሆኑን ነው። አይ ክፉዎች ክፉ ደጎች ብቻ ይሁኑ ማለት እኛ እንችላለን? ድርሻ አለን? ክፉዎችም ደጎችም የማን ናቸው? የእግዚአብሔር ናቸው። ሊያጠፋቸው ከፈለገ ሊያጠፋቸው የሚችል ማን ብቻ ነው? እግዚአብሔር ብቻ ነው። የሚያውቃቸው እሱ ስለሆነ ክፉዎችን እኛ እንዲሁ በመልካቸው ብቻ አይተን እንዲህ ክፉ ናቸው ብለን ማለት አንችልም። አብረው ክፉም ደጉ እንዲያውስ ክፉ ከሌለ ደጉ በምን ይታወቃል? ነጭ ከሌለ ጥቁር የሚባል ነገር ይኖራል? ሁሉ ነገር ጥቁር ከሆነ ይሄ ነጭ ይሄ ጥቁር ማለት አንችልም። ቀይ ከሌለ ጥቁር፣ ነጭ ከሌለ ጥቁር ከሌለ ነጭ፣ ቀይ የምንለው ነገር ይኖራል? ክፉዎችን ስናይ ደጎችን እናያለን። ደጎችን ስናይ የክፉዎችን ክፋት መለየት እንችላለን። የማይገሉት ሲኖሩ ገዳዮች ክፉ ይባላሉ። ሁሉም ሰው ገዳይ ከሆነ በእውነት ደግ አለ? የለም። አብረን ተስማምተን ተዋደን ክፉዎችን ገዳዮችን ሳይቀር ወደናቸው እንድንኖር ያስተማረን ማን ነው? እግዚአብሔር ነው። በእውነት የዓለም መድኃኒት ኢየሱስ ክርስቶስ ያሳየን ያስተማረንም ይሄ በአጭር ቁመት በጠባብ ደረት ተወስኖ ሰው ሆኖ እኛን ለማዳን ክፉዎችን ለማዳን ወደዚች ምድር በመጣበት ሰዓት ይከተሉት የነበሩ ሰዎች ሁሉ ደጋጎች ብቻ ነበሩ? አልነበሩ። ክፉዎችን ይከተሉት ነበር። መልኩን ለማየት፣ እንጀራ ለመብላት፣ ለመክሰስ፣ ለማጣላት፣ ነገር ለመሰጠት፣ ለልዩ ልዩ ነገር የሚከተሉት ነበሩ። እናንተ አትከተሉኝ አላለም። ክፉዎችም ደጎችም በአንድ ላይ ይከተሉት ነበር። በአንድ ላይ ምድሪቱ ይቺ ያለንባት የመቆያ ዓለም ክፉም ደጉም የሚኖርባት እንደ እናቶች ዝንጉርጉር የሆነች እንደ እናቶች ዝንጉርጉር ክፉንም ደጉንም መኖር የእናት ማይጸን ይቺ ዓለም እንደዚያ መሆኗን ያመለክተናል። ክርስቲያኖች ለዚያ ነው ጥበበኛው ሰሎሞን ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው፣ በአንድነት ካልኖረ ተስፋ የለውም። ክፉ
ማሳለፍ የሚችለው ከክፉዎች ጋር አንገቱን ዝቅ አድርጎ ሲኖር ነው። ክርስቲያኖች ያንን ነው እያስተማረን ያለ። ስለዚህ አንድነት ጠቀሜታ አለው። እነዚህ አምስቱ ጣቶች ይታያቸዋል። ክርስቲያኖች ይታያቸዋል። ያቸው አምስት ናቸው። እንዲህ ብትን ቢሉ የሚይዙት ነገር አለ። ውሃ ይቋጠራሉ። ብትን ቢለያዩ አንድ ቢሆኑስ እንዲህ ቢሆኑ ውሃ ይገድባሉ። ሌላም ነገር ይይዛሉ። አንድነታቸው ይጠቅማቸዋል። መለያየታቸው ምንም ይይዝላቸው አይችልም። እነዚህ አምስቱ ጣቶች እንዲህ በአንድነት እንዲህ በአንድ ላይ በተፈጥሮ ተስማምተው ይኖሩ። ያው እነሱ አይደሉም እንዲሆኑ ማነው እንዲያደርጋቸው? አንድ እጅ ላይ እንዲህ አምረው እንዲኖሩ ያደረጋቸው እግዚአብሔር በአንድነት የፈጠራቸው እሱ ነው። ይሄኛው ትልቁ ጣት አይ ይሄኛው ያለውበት ቦታ አልተስማማኝም በዚህ በትንሿ ጣት በኩል ሊሆን ይችላል። በተሰጠው ስፍራ ላይ ከእነዚህ ጋር አብሮ ተስማምቶ መኖር በጣም በተፈጥሮ የተሰጠው ነው እና እኛ አንድ ላይ ተስማምተው የሚኖሩ አምስት ጣቶች ተጣሉ። አምስቱ አንድ ላይ አንድ ቦታ ላይ ነው። አንድ እጅ ላይ ነው። አንድ መዳፍ ላይ ጠጉር የፈጠረው ይሄ ትልቁ ወፈር ይላል መሰለኝ። አጭር የሆነም ውፍረት አለ አይደለም። ይሄኛው ፈጠረው ጠጉር ምን ነው መሰላችሁ የፈጠረው? ሁሉን ስራ የምሰራው እኔ ነኝ። ያለ እኔ የሚያምር ነገር የለም። እኔ ብቻ ነኝ ቢዝ የማጠምቀው ብታገኝ የማደቀው የምትለው እኔ ነኝ። ጉልበት ያለኝ ኃይል ያለኝ እኔ ነኝ ያለ ይሄ ምንድን ነው የሚባል ስሙ? አውራጣ። ጽሑፉ የሚያምር በእኔ ነው፣ ስራው ሁሉ የሚከናወን በእኔ ነው አለ የአውራጣ። ግን ብቻው ይችላል? እንደውም እስኪ ብታውቃችሁ በዚህኛው መያዝ ትችላላችሁ? ብቻው ምን ሊሰራ ይችላል? ምንም አይሰራም ብቻው። የትኛውን ያህል ቢወፍር ቢጠነክር የዚህኛዋ የቀጭኗ እርዳታ ያስፈልገዋል አያስፈልገውም? ያስፈልገዋል። ብቻውን ምንም ሊያደርግ አይችልማ። ታዲያ የዚህ ይህችኛዋ ጣት ተነሳች ማለት ነው። እኔ ነኝ ሲል እኮ ያኛውም እኔ ነኝ ይላል። ምን ይፈጠራል? ያኛው ጣው እየጠነከረ ከፍ እያለ መለያየቱ እየሰፋ ይሄዳል ማለት ነው። አንድ ቦታ ላይ ሆኖ መለያየቱ የሚያሰፋው እኔ ብቻ ማለት ነው። እኔ ብቻ ብለን አይደለም፣ በአንድነት ስንኖር ነው ተስፋ የሚኖረን። ክርስቲያኑ ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ምን አለው? ተስፋ አለው። ብቻ እኔ ብቻ ካለ ግን ችግር ነው። ክርስቲያኑ ይችኛዋ ተነሳች። ምንድን ነው የምትባለው? እቺ ስሟ ብቻዋን ትሰራለች። ሌባ ጣት። እኔ ሌባ ጣት አይደለም ጠንቋሚ ጣት ነው የምትባለው። እሷም ሌባ ጣት ነኝ አላለች፣ ጠንቋሚ እንዴ። ከሁላችሁም የምበልጠው እኔ ነኝ፣ ትልቁማ እኔ ነኝ አለች። እቺ ለምን አሏት? እምሹን እምሽን እኔ ነኝ አለች። እምጠቀለ ይሾም ብዬ ተራውን ሰው ወደ ስልጣን የማወጣው እኔ ነኝ። ጠቋሚ ምንድን ናት? እንዲሁም ደግሞ ሲያጠፋ ይውረድ ብዬ ጠቁሜ የማወርደው እኔ ነኝ። አሁን ሲያስቡ እንዲህ አምስቱም ጣቶች እንዲህ ቢዘረጉ ጠቋሚ የትኛው ነው? አይታወቅም። ሁሉም ናቸው። ሁሉም ያው ጠቆሙ አይደለም። ይችን ጠቋሚ የሚያሰኛት በእነዚህ መታጠፉ። እኒህ ካልታጠፉ እሷ ጠቋሚ መሆን ትችላለች? አትችልም። እነዚህ በአንድነት እጥፍ ሲሉ እሷ ምን ትሆናለች? ጠቋሚ ትሆናለች። ብቻዋን ግን ጠቋሚ መሆን አትችልም። አምስቱም እንዲህ ከተዘረጉ ከዚያ ይሄ መሀል ጣት ተነሳ ማለት ነው። ይሄኛው አይ ከሁላችሁም የምበልጠው ትልቁ እኔ ነኝ እበልጣችኋለሁ። ሁላችሁም የሆምን ይታወቅ ሁለታችሁ በቀኝ ሁለታችሁ በግራ እንደ ቀኝ አዝማች እንደ ግራ አዝማች እንድታጅቡ መሀል ላይ ከፍ ያድርጎ ያስቀመጠኝ ፈጣሪ እኔ ነው አለ። መሀል ጣት የኔ አውርዝን ብለን እናንተ የሚሆኑ ተዘው ነው እንጂ ለነገሩ የቆሎ ተማሪ እንጂ የሁላችሁም ረጅም ነው የመሀል ጣት እስቲ ነው ትንሽ ከፍ ይላል። እኔ ነኝ ይኸው ፈጣሪ መሀል አድርጎኛል። ልበልጣችሁ በቁመቱም ከፍ እላለሁ በውፍረቱም ቢሆን ከእናንተ ይሻላል ነው አለ። ይችኛዋ ደግሞ ቀጠለች ማለት ነው። ቀለበት ጣት የምትባለው ይቺ አይ ከሁላችሁም እኔ ነኝ የምበልጥ። ዳው እንዳቁ በብር ያለው በወርቅ ቀለበት አንቆጥቆኝ አግኝቼ የምታየው እኔ ነኝ። ሁላችሁም አመድ ለብሳችሁ ነው የምትታዩት። እኔ እበልጣችኋለሁ አለ። ቀለበት ጣት የትኛዋ ቀረቻው?
ይቺ ትንሿ ቀረች ማለት ነው። አያችሁ ክርስቲያን፣ ይቺ ትንሿ ኧረ ተው እባካችሁ በአንድነት ተስማምተን እንኑር አለች። ይቺ ምን አለች? በአንድነት ብንኖር ምን አለበት? አንድ ነገር እኮ ረሳችኋል ሁላችሁ። ሁላችንም የተሸከመን ክንድ ነው። ክንድ ከተቆረጠ ሁላችንም ወዳቂ መሆናችንን ረሳችኋል። ክንድ ስላለ በክንድ ላይ ነው ያለን ሁላችንም። ስለዚህ ምን አለበት ተስማምተን በአንድነት ብንኖር አለች። ትንሿ ማለት ለእኛ ስንሻለን በአንድነት ብንኖር ነው ብንለያይ ነው? ክርስቲያኖች የቱ ይሻለናል? በአንድነት ብንኖር አንዱ ሲወድቅ ሌላው ያነሳዋል፣ አንዱ ቢቸገር ሌላው ይረዳዋል። አይደለም ለደስታ ለሐዘን ሲሆን ብቻ ይሆናል? አስከሬንን ብቻ መቅበር ይቻላል? አይቻልም። ደስታ ሰርግ ደግሶ ብቻ ሰርግ ማድረግ ይቻላል? አይቻልም። ለሰርግም ለሐዘንም ምንድን ነው የሚያስፈልገው? ክርስቲያኖች አንድነት ያስፈልጋል፣ መስማማት፣ አንድ ባንድ ሆኖ መኖር እጅግ ጠቃሚ ነው። ክርስቲያኖች አንድነት ከሌለን ምንም የሚሆን ነገር የለም። ምንም አናመጣም። ለዚያ ነው ጌታችን በአንድነት እንድንኖር ተዋደን ተስማምተን እንድንኖር ደግሞ ደጋግሞ እያስተማረን ያለው። ክርስቲያኖች ተለያይተን ተበታትነን የምናመጣው ነገር የለም። እንክርዳድ እንኳ ሳይቀር አብረው ይደጉ ተዋቸዋል። እንክርዳድ ማለት እኮ ክፉ ሰዎች ናቸው። ስንዴ መልካም ሰዎች ናቸው። እንክርዳዱ ቢሆን ስለ ደጋጎቹ ወደ ስንዴነት የመለወጥ እድል አይኖረው። ከስንዴዎች ጋር አብሮ ይኖር፣ መሬቱ ላይ አብሮ ይብቀል፣ አብሮ ይቆይ እስከ መከር ብሎ ያስተማረን ክፉን ተሸክመ ነው ታግሰ ነው እንድንኖር። ክርስቲያኖች ክፉዎች በሙሉ ይጥፉ ብለን ክፉዎች እንዲጠፉ አይደለም። ማንም እንዲጠፋ አይፈልግም እግዚአብሔር። ሁሉም ወደ እርሱ እንዲመጡ በአንድነት እንዲኖሩ እንዲዋሃዱ ይፈልጋል። በአንድነት እንዲኖሩ ይሻል እንጂ ማንም እንዳይጠፋ የሚፈልግ የቸርነት ባለቤት አምላካችን ሆነ። ምስጋና ይድረሰው። እስቲ አመስግኑት አምላካችን። ይህ ጭብጨባችሁ ልልታችሁ ራሱ አንድነትን ያሳያል ላያሳይም? ያሳያል። እስቲ አንድ ሰው ብቻ እንበል። አንድ ሰው ብቻ፣ አንድ ሰው ነው። አንድ ሰው ይደርቃል። እስቲ ብዙዎቻችሁ የትኛው ያምራል? ከዚያኛውና ከዚህኛው? እስኪ በጭብጨባ ደግሞ ልልታውን ትታችሁ እስኪ አንድ ሰው ብቻ ናቸው። አንድ ሰው ብዙ ያጨብጨባል ነው አልደመቀም። ብዙ አንድ ሆነ ስንሰበሰብ ሁሉ ነገር ትልቅ ነው። እስኪ በአንድ እጅ ብቻ ጨብጭብ። በአንድ እጅ አይቻልም፣ አይሆንም። አንድ ነው ለማጨብጨብ የዚህኛው ወደር ያስፈልጋል። እኛ ነፍስና ስጋችን ነው እንዲህ ተዋህዶ እንድንንቀሳቀስ፣ እንድንነጋገር፣ እንድንሰማ፣ እንድናይ ያደረገው የነፍስና የስጋ ተዋህዶ አንድነት ነው። አሁን ነፍሳችን ከስጋችን ብትለይ ሕይወት ይኖረናል? አንዱ አካል ሲጎል ሕይወት የለም። በአንድነት ተዋህደን ስንኖር ሁሉ ነገር ያምራል። ክርስቲያኖች ተዋህደን በአንድነት እንድንኖር ሁላችንንም በአንድነት ሰብስቦ በሕይወት የሚያገናኘን ማን ነው? ክርስቲያኖች እግዚአብሔር ነው። ለዚያ ነው ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ምን አለው? ተስፋ አለው። በአንድነት ካልኖረ አብሮ ካልኖረ ምን ተስፋ አለው? አሁን እንዲያው ብቻችንን መንገድ ላይ ስንሄድ ችግር ቢገጥመን የሰው ያለን ብለን አይደል የምንጮኸው? ሰው ከሌለ ያው ወድቀን መቅረታችን አይደል? ማን ያነሳናል? ለሰው ሰው ጌጡ ሞገሱ ነው፣ አለኝታው ነው፣ ተስፋው ነው። አብረን ስንኖር ስንለያይ ግን ስጋቱ ነው። ክርስቲያኖች አሁን መለያየታችን አይደል እያሰጋን ያለው? እያጠፋፋን፣ እያባላን፣ እያጋደለን ያለው መለያየት ነው። አንድነት ጠላት ወራሪ ቢመጣ እንኳን መመከት የሚያስችለን አንድነት ከሌለ ምንም የሚሆን ነገር አለ? ለሁሉም ነገር አንድነት ያስፈልጋል። ክርስቲያኖች አሁን እንደዚህ ካሜራ እየቀረጹ ያሉ ወንድሞቻችን የሚቀርጹበት ካሜራው ድንጋይ ከሌለው መቅረጽ ይችላል? ብቻውን ሊቀርጻች አሁን ድንጋይ ጋር ቀረጻው ይቆማል፣ መቅረጽ አይችልም። ያንን አብሮት ያለው አብሮት በሱስ ያለው ድንጋይ ተጠቅሞ ነው የሚቀርጸው ማለት ነው። አንድነት በጣም ጠቃሚ ነው፣ ያስፈልጋል። ተስፋችን ነው ለነገ ህልውናችን፣ ለዛሬ መኖራችን፣ ችግራችን ለመቅረፍ አንድነት በጣም ጠቃሚያችን ነው።
ጉንዳኖችን አይታችሁ ታውቃላችሁ? ጉንዳን ታውቃላችሁ አይደል? በአንድነት ነው ለስራ የሚሰለፉት። ጉንዳን ጥቃቅን ፍጥረታት ናቸው፣ ግን ጥበበኞች ናቸው። ለክረምት የሚሆናቸውን መኖ በበጋ አንድ ላይ ሆነው ይሰበስባሉ። አንድ ላይ መስመራቸው ራሱ አይለያይም፣ በአንድ ላይ ነው የሚሰማሩት። አንደኛው ሲመራ ሌሎችም ይከተላሉ። ስንዴን ይሁን ገብስ ያገኙትን ነገር ይሰበስባሉ፣ ወደ ውስጥ ይረዳዳሉ። አሁን አተር ባቄላ ከፍ ያለች ከሆነች አንድ ጉንዳን ይችላታል። ሲነባበሩባት ይገፏታል። አንዱ ላይ ኃይላቸው ይጨምራል ማለት እኛም አንድ ስንሆን ተስፋ አለን፣ ኃይላችን ይጨምራል። እንደ ሀገር እንደ ቤተ ክርስቲያን ኃይላችን እየጠነከረ ከፍ እያለ ረቂቁንም ሥጋዊንም ጠላታችንን ድል ማድረግ የምንችለው አንድ ስንሆን፣ ስንለያይ ስንበታተን ኃይላችን ይቀንሳል። አባይን አባይ የሚያሰኘው ወንዞች ሁሉ ተሰብስበው ከእሱ ጋር መግባታቸው ነው። እውነት አስብ። አባይ እኮ ምንጩ ላይ ትንሽዬ ምንጭ ነው። ወንዞች ሁሉ ተሰብስበው ከእሱ ጋር ሲዋሃዱ ትልቅ ሆነ። የእነዚያ የወንዞች ስብስብ አንድ መሆን ነው እንዲጠነክር ከፍ እንዲል የሚያደርገው ማለት ነው። እኛም አሁን ተበታትነን በያለንበት የምንኖር ከሆነ ተስፋ የለንም፣ ምንም አቅም የለንም፣ ኃይል እናጣለን። ኃይል የሚኖረን በአንድነት መመላለስ ስንችል ነው። አምላካችንን ያስተማረን ያሳየን ይሄንን ነው። ቀደም ሲል የነበረው የነቢያት ኅብረት በመንፈስ ቅዱስ ተቃኝቶ አንድ በመሆኑ አምላክ ይወርዳል፣ ይወለዳል፣ ሰው ይሆናል ብሎ ትንቢት ተናገረ። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆኖ የአምላክን ሰው መሆኑን ሲናገር ሲያበስር ኖረ። የነቢያት ኅብረት፣ የነቢያት አንድነት፣ የሐዋርያት አንድነት ተቀበለው። ያን ነገር አምላክ ሰው፣ ሰው አምላክ ሲሆን አንድነት የበለጠ ጠነከረ። የጠብ ግድግዳ ፈረሰ፣ መለያየት ጠፋ፣ አንድነት ሰፋ። ለዘመናት ተለያይተው ይኖሩ የነበሩ ሰውና መላእክት አምላክ ሰው ሆኖ በከብቶች በረት ሲወለድ በአንድ ላይ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው በአንድነት ፈጣሪያቸውን አመሰገኑ። ቅዱስ ያሬድም እንዲህ ይላል፣ ዮም አሐደ መርዔተ ኮኑ መላእክተ ሰብእ ከመ ይሰግዱ ለክርስቶስ በቃለ አሚን። በእግዚአብሔር ብለዋል አባታችን፣ በረከታቸው ይደርብን። አባታችን መምህሮቻችን እየመጡ ነው። እግዚአብሔር ያክብራችሁ። ያው ማክበር ጥሩ ነው። አባቶቻችን ማክበር ስንችል ነው የምንከብረውና አባቶቻችን ባርከውናል። በረከታቸው ይደርብን። በአንድነት የሚሆን ነው ሁሉም ነገር። ክርስቲያኖች አይደለም ለመልካም ለክፉ ነገር እንኳን ይሆን አንድነት የሌላቸው ሰዎች ምን ሊያደርጉ ይችላሉ? ክፉዎች አንዱ ነው አይደል? እየበጠበጡን እየናጡ ያሉት ነው አይደለም? አንድ ሰው ብቻ እኮ አይደለም። አንድ ምንም ሊያደርግ አይችልም። አንድነት እንኳን ለመልካም ለክፉ ነገር ሳይቀር አንድነት ያስፈልጋል። ለዚያ ነው ጥበበኛው ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው አለ። አምላካችንም ይህን አጽንኦት ሰጥቶ አሳየን፣ አስተማረን፣ ነገረን። ያን ያስተማረንን ነገር መኖር በዮሐንስ ወንጌል ምዕራፍ 10 ከቁጥር 16 ጀምሮ ስናነብ እንዲህ ይላል አምላካችን ወቤ ካላትኒ አባግ እለ ይኮና ዝንቱ አጸድ ወኪያውኒ ሀሎኒ አንጾን ዝ ወይሰማኒ ቃሌ ወይ ከሁና አሐደ መርዔተ ለአህዱናዊ። ከዚህ መንጋ ያልሆኑ ሌሎች መንጎች፣ ሌሎች በጎች አሉ። እነሱንም ላመጣቸው ይገባኛል። ምን እላቸዋለሁ? ከተበተኑበት ለመሰብሰብ አንድ ለማድረግ ለማዋሃድ አመጣቸው ዘንድ ይገባኛል። ወይ ከሁና አሐደ መርዔተ ለአህዱናዊ። ለአንድ መንጋ ለአንድ እረኛ አንድ መንጋ ይሆናሉ። ከተበተኑበት ተሰብስበው፣ ከተራራቁበት ተቀራርበው አንድ መንጋ ሆኖ ጠባቂውም አንድ ሆኖ አንድ ጠባቂ ይጠብቃቸዋል ይላል። ክርስቲያኖች ይህ የሚያሳየን የተበተኑት ተሰብስበው አንድ ሆነው በአንድነት ቢኖሩ ተስፋ አላቸው። ተስፋ መንግሥተ ሰማያትን ይወርሳሉ። መቆያ በሆነው ዓለም በፍቅር በአንድነት ይዘልቃሉ። ከሕያዋን ጋር በአንድነት የማይኖሩ ከሆነ ግን ለሥጋቸውም ለነፍሳቸውም አይሆናቸውም። ክርስቲያኖች ያው
በስጋችን አንድነት፣ ፍቅር፣ ሰላም ከሌለ ያኛውን መንግስት እኮ መውረስ አይቻልም። አሁን በዚህ የምንጣላ የምንባላ ጎሳዬ፣ ወገኔ፣ ቋንቋዬ ብለን የምንለያይ አካላት ያኔ ገነት መንግስተ ሰማያት ስንገባ ምን ሊውጠን ነው? ያኔ ቋንቋ የለ፣ ጎሳ የለ፣ ብሔር የለ፣ የፖለቲካ አካላት የሉ። ያኔ ያለው ማን ብቻ ነው? እግዚአብሔር ለእያንዳንዳችን ለየብቻ ገነት መንግስተ ሰማያት ሊያደርግ ነው? አያደርግም። በአንድነት ነው የምንኖረው። አሁን በአንድነት መኖር እንደሚገባን ያስተማረን ያኔ ኋላ የምንኖርበት አለ መንግስተ ሰማያት በአንድነት የምንኖረው ስለሆነ መለያየት የለም። በዚያ በአንድነት ቅዱስ 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 ብለን ቋንቋችንም ይኸው አንድ ብቻ ይሆናል። ቅዱስ ቅዱስ ቅዱስ። ይህ አሁን ቋንቋችን ብለን የምንጠራው ይጠፋል፣ እንዳልነበረ ይሆናል። ያኔ ቋንቋችን የመላእክት ቋንቋ ቅዱስ ቅዱስ የሚለው ይሆናል። ያኔ አሻፈረኝ አልፈልግም ምን ይሆን? ያኔም እንዲህ እንዳለን በእውነት ያሰጋል። መለያየት ልምድ ሆኖ እንዳይከተለን እና አንድ ሆነን ብንኖር ተስፋ አለን፣ መንግሥተ ሰማያት አለን። ያችን የማታልፏት ዘላለማዊ ርስት እናገኛለን። ሐዋርያው ቅዱስ ጳውሎስ በዘመኑ ያስተምራቸው የነበሩ የቆሮንቶስ ክርስቲያኖች በሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 1 ጀምሮ ስናነብ አስቸግረውት ነበር በመለያየት አንድነት በማጣት። እኔ የጳውሎስ ደቀ መዝሙር ነኝ ይላሉ፣ ሌላኞቹ ደግሞ እኔማ የጴጥሮስ ነኝ ይላሉ፣ ሌላኞቹ ደግሞ እኔ የአጵሎስ ነኝ ይላሉ። የቆሮንቶሶች ነው መለያየት። ቅዱስ ጳውሎስ በጣም ተቆጥቶ ስለ እናንተ የተሰቀለ ጳውሎስ ነውን? ጴጥሮስ ነውን? ወይስ አጵሎስ ነውን? ወይስ በጳውሎስም ተጠመቃችሁን? የተጠመቃችሁት በአንድ በክርስቶስ ስም ነው። የበላችሁት የአንድ የክርስቶስን ሥጋ ነው። የጠጣችሁትም ከሞት ወደ ሕይወት የሚያሸጋግራችሁ የአንድ የክርስቶስ ደም ነው። ስለ ጳውሎስም ስለ አጵሎስም ስለ ጴጥሮስም አይደለም። እናንተስ ሁላችሁም በአንድነት አንድ የክርስቶስ ደቀ መዛሙርትን እንድትሉ ይገባል። ይህ አንድነት ነው የሚያስተምር ክርስቲያኖች። እኛ ሁላችን የአንድ የክርስቶስ ቤተሰቦች ነን። የማን ቤተሰቦች ነን? ክርስቲያኖች፣ የክርስቶስ ቤተሰቦች። ተበትነን ከነበርንበት የተሰበሰቡ፣ ተለያይተን ከነበርንበት በፈሰሰው ደሙ አንድ ሆኑ የተዋሃዱ፣ የራቀውን ማቅረብ እንጂ መበተን ማለያየት ስራችን ያልሆነ መግባቢያ ቋንቋችን ሃይማኖታችንና መስቀሉ ነው። ክርስቲያኖች ቋንቋችን ከሃይማኖታችን በላይ ሊያግባባን ይችላል። አንድ የሚያደርገን ሃይማኖታችን፣ አንድ የሚያደርገን የሚያዋህደን መግባቢያ ቋንቋችን ሃይማኖት ነው። ስለዚህ አንድ ሆነን ተሰብስበን በአንድነት በፍቅር በየዋህ ሆነን እግዚአብሔርን እያመለክን እሱን እያመሰገን መኖር፣ ይህን ማድረግ በእውነት ከኛ ይጠበቃል። ለዚያ ነው ጥበበኛው ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። በአንድነት ካልሆነ ግን ለሥጋው ለነፍሱ ተስፋ የለው። አሁን ለሥጋችን አንድነት ባጣንበት ጊዜ ገብቶ መውጣት ብርቅ አልሆነብንም? መንገድ አላጣንም እንዴ? ሰው የሰው ልጅ በጠራራ ፀሐይ እንደ እባብ ጭንቅላቱን ቀጥቅጦ ገሎት ከአስከሬኑ ጋር ፎቶ ሲነሳ ያየ ነው አንድነት በማጣት ነው አይደለም? ነው። አንድ ስንሆን ይቀራል። ብንራብ ብንጠማ የእግዚአብሔር እንግዳ ብለን የምናርፍበት ወንድማችን አንድነት ሲኖር፣ አንድነት ከሌለ ችግር ነው። ክርስቲያኖች በእውነት አምላካችን አንድነቱን ይስጠን። በዮሐንስ ወንጌል ምዕራፍ 17 ከቁጥር 21 ጀምሮ ስናነብ ተመዝግቦ የምናገኘው ይሄ አምላካችን በደቀ መዛሙርቱን ሰብስቦ በዚያች የመከራ ቀን በዕለተ ዓርብ ደቀ መዛሙርቱ ለመበተን በቀረቡበት ሰዓት እንዲህ ሲል ነበር የጸለየው። እኛ አንድ እንደሆን አንተ በእኔ እንዳለ እኔም በአንተ ሕልው እንደሆን እነዚህ አንድ እንዲሆኑ እለምንሃለሁ፣ አንድ እንድታደርጋቸው እለምንሃለሁ ሲል እናያለን። ክርስቲያኖች አንድ እንድንሆን እግዚአብሔር ይወዳል፣ እግዚአብሔር ይፈቅዳል። ስንለያይ አይወድም። መለያየታችን መጋደልን፣ መጣላትን፣ መበታተንን እንጂ ተስፋ ማድረግን የማያመጣልን ስለሆነ በአንድነት ብንኖር በሥጋውም መሬቷ አይጠበብም። አሁን እንደሆነ የጠበበው መሬቷ አይደለም፣ አእምሯችን የጠበበው። ክርስቲያኖች በእውነት አእምሯችንን ያስፋልን አምላካችን። ፍቅራችን የጠበበው ፍቅራችን እየጠበበ ሲመጣ ነው መሬቱ የሚጠበብ። መሬቱማ ሰፊ ነው። ዛቲ ምድር አባይ ወርሃ፣ ይቺ መሬት ሰፊ ናት፣ እጅግ ሰፊ ናት።
የሰው አእምሮ ግን በጥላቻ እየጠበበ ነው። የጫነው የጥላቻ ሸክም አጨናንቆታል። ያን የጥላቻውን ሸክም የሚያባላንን የሚያጣላንን የሚያለያየንን ገለል አድርገን የሚያዋህደንን የሚያስማማንን መምረጥ ያስፈልጋል። አንድ የሚያደርገን ማን ነው? ክርስቲያኖች፣ ቃላተኞች፣ አክቲቪስቶች፣ ለሰብአዊ መብት እንቆማለን የሚሉ አካላት አንድ ሊያደርጉ ናቸው። ምክንያቱም ጎሳቸውን መሰረት አድርገው ነው የሚቆሙት። አንድ የሚያደርገን ጎሳችንን ሳይሆን ሰውነታችንን የሚፈልግ ሰው ያደርገን ወደዚህ ምድር የመጣ ማን ብቻ ነው? እግዚአብሔር ነው። ሆነ ስሙ የተመሰገነ ይሁን። እስቲ አመስግኑት። አንድ የሚያደርገን የሚያስማማን እሱ ነው። ዓለም ሊያስማማን አይችልም። ዓለም ሊያዋህደን አይችልም። አንድ የሚያደርገን የሚያዋህደን የሚያስማማን ጠበኞችን ጥለኞችን አንድ የሚያደርግ እሱ ነው። በእውነት ዛሬ መጽሐፍ እንደሚለው ቆቀ ነቀወ ወአስተጋባ አንተ የወለደ ይላል ነቢየ እግዚአብሔር ኤርምያስ። ቆቆ ያልወለዳቸውን ሰበሰበ ይላል። ቆቅ በጨለማ ነው። በትንቢተ ኤርምያስ ምዕራፍ 17 ላይ ተመዝግቦ የምናገኘው ነው። በጨለማ በድንግዝግዝ የቆቆ አውራ ይጮሃል፣ ድምፁን ያሰማል። ሲጮህ ቆቆች ግልገሎች አባታቸው መስሏቸው ይሰበሰባሉ። ጨለማ ነው፣ መልኩ ማየት አይችሉም። ሰብሰብ ብለው ከእሱ ጋር ብሎ አንድ ላይ ይለቅማሉ። አባታችን መስሏቸው አይደለም። አንድ ላይ ከእሱ ጋር ተሰብስበው ቆይተው ፀሐይ ስትወጣ ብርሃን ሲሆን ሲመለከቱት አባታቸው አይደለም፣ ሌላ ነው። አባታቸውን ፍለጋ እንደገና ይሄዳሉ። አንድ የሚያደርጋቸውን አባት ፍለጋ ይሄዳሉ። እኛ አሁን የማንንም ሰው ጩኸት መስማት የለብንም። የማንም ድምፅ ነው መስማት ያለብን። አንድ የሚያደርገንን የእግዚአብሔርን ድምፅ የእሱን ቃል ስንሰማ እንድንሆናለን። አባታችንን መፈለግ፣ ወደ እሱ መሰብሰብ፣ ጥላቻው የሚርቀው ፍቅሩ በልቡናችን ላይ ቦታ የሚያገኘው ያን ጊዜ ነው። ክርስቲያኖች አእምሯችን ልቡናችን በጥላቻ ተሞልቶ አንድ መሆን አንችልም። አንድ መሆን የምንችለው የፍቅር ባለቤት፣ የሰላም ባለቤት፣ የሰላም አለቃ ሰውና መላእክትን ሕዝብና አሕዛብን አንድ ያደረገ የጥላቻን ድንበር አፍርሶ አንድ ያደረገ የእሱን ድምፅ ስንሰማ ነው አንድ ሆነን የምንኖረው ተስፋ የሚኖረን። በእውነት እሱን ሰምተን አንድ ሆነን ተዋደን እንድንኖር አምላካችን በቸርነቱ ይርዳል። አንድነታችንን ያጽናልን፣ ልዩነታችንን ያጥፋልን። በአንድነት በፍቅር በሰላም ሀገራችን ቤተክርስቲያናችን እንድትኖር እግዚአብሔር አምላካችን በቸርነቱ ሁላችንንም ይርዳል። ያስተማረን የመከረን የአባቶቻችን አምላክ ምስጋና ይድረሰው።